ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ሰላም ጤና ይስጥልን ክቡራን የሰንበት ሙያ መርሃ ግብራችን ተመልካቾች እንደምን ዋላችሁ? የጸበል ጸዲቅ ሰዓታችን ላይ ነው የምንገኘው። ለዛሬ በደረሰን ጥያቄ ዙሪያ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት ዲያቆን ኃይሌ አርአያ ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ ተመልካቾቻችን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። ያው እንግዲህ ለዝግጅቱ ለዚህ ለጸበል ጸዲቅ በእንግድነት በመምጣት ደረጃ አዲስ ስለሆኑ የእምነቱ ተከታዮች የሚያነሷቸው ጥያቄዎች ምላሽ ይሰጥበታል። እንዲሁም ደግሞ ከሌላ ቤተ እምነት ውስጥ ሆነው የቤተክርስቲያናችንን አስተምህሮ በቅንነት ለሚጠይቁ ተመልካቾቻችን ለሚልኳቸው ጥያቄዎች ምላሽ የምንሰጥበት ዝግጅታችን ነው። እንግዲህ ለዛሬም የደረሰን ከሌላ ቤተ እምነት የተላከ ጥያቄ ነው። ወደ ውይይታችን ከመሄዳችን በፊት በቅድሚያ ይባርኩልን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ተመልካቾቻችን ጸበል ጸዲቁን ባርከውልን ተመልሰናል። በቀጥታ የምናልፈው ወደ ውይይታችን ነው። አብራችሁን ቆዩ። መምህር እንግዲህ ቀደም ሲል ለመግለጽ እንደሞከርኩት ጥያቄውን የላኩልን በሌላ ቤተ እምነት ውስጥ ሆነው እንደው በቅንነት የቤተክርስቲያኗን አስተምህሮ የሚጠይቁ ጥያቄዎቻችን የላኩት ነው። ኢየሱስ ክርስቶስ በስጋ ተገልጦ በምድር ላይ 33 ዓመታትን እንደቆየና አስተምሮን በመጨረሻ በአይሁድ ተይዞ ተገርፎና ተሰቅሎ እንደሞተ ታስተምራላችሁ ይላል። ነገር ግን 3 ቀንና 3 ሌሊት በመቃብር ሲያድር ዓለምን ሲያስተዳድር የነበረው ማን ነው? ዓለም ካላስተዳዳሪና ያለ መሪ አልነበረችምን? ስለዚህ እንዴት ነው ጌታ ነው ማለት የሚቻለው? አስተምህሯችሁ የተዘበራረቀ አይመስላችሁም ወይ ይላል። እንግዲህ ያው ቀደም ሲል ለመግለጽ እንደሞከርኩት በሌላ ቤተ እምነት ውስጥ ያሉ ጠያቂዎች ስለሆኑ የተጠቀሙትን ቃል እንዳለን ያመጣሁት መምህር እንግዲህ ይቅርታ ይደረግልኝ። እንግዲህ በነገረ ክርስቶስ ዙሪያ ነው ጥያቄ የተነሳውና እንደሌላው ጊዜ ፕሮግራሞቻችን የግል አስተያየት የምንሰጥበት የግል ሐሳብ የምናነሳበት ሳይሆን ነገረ ክርስቶስን በደንብ የምንተነትንበት ስለሆነ ወደ ጥያቄው እንለፍ። እጅ ከምን ብለናል? እግዚአብሔር ያክብርልን። ጥያቄያችን በጣም እናመሰግናለን። የሚከብደን ነገር ሲኖር ለሚመለከተው አካል ለሚያውቅ አካል መልስ ይሰጠኛል ብሎ ለሚያስበው አካል መጠየቅ ለባምነት ነው ብዬ አምናለሁኝ። ምክንያቱም ነገር እግዚአብሔር እንደሆን ነገር እግዚአብሔር ነው፣ ረቂቅ ነው፣ ሙያ ይፈልጋል፣ ዕውቀት ይፈልጋልና በዚህ ጉዳይ ላይ የደከሙ መምህራን በጉዳይ ላይ የደከሙ አካላት ስላሏት ቅድስት ቤተክርስቲያናችን እነሱን ጠይቆ መልስ ስጡኝ ማለት የአንድን ትሁት ሀምብል ሰው አካሄድ ነው ብዬ አምናለሁኝ። ስለጠየቁን እናመሰግናለን ጥያቄያችን። ከዛ በመቀጠል ግን እዚህ ጥያቄ ላይ ሁለት መሰረታዊ ጉዳዮችን ያነሳ ይመስላል። አንደኛ ሞተ ከተባለ ለምን ጌታ አልከው የሚል ሐሳብ ያዛለው። ሁለተኛ ሞተ ካልከው በዛ ሰዓት ላይ ዓለምን ማን ያስተዳድራት ነበር የሚለው ሁለት አንኳር ጉዳዮችን አንስተዋል። ትክክል ነው። የነገረ ክርስቶስ ጉዳይ የነገረ ስጋዌ ጉዳይ እንኳን ለሰው ለመላእክትም አጀንዳ ነው ወይም ደግሞ ጥያቄ ነው። እውነት ለመናገር በቅዱስ ያሬድ መነሻ አድርገን ሐሳብ ልስጥ። ቅዱስ ያሬድ አንቀጸ ብርሃን በሚለው መጽሐፉ ላይ ዘኮንቺ በሚል ርዕስ ላይ አንድ ሐሳብ አለው ከልደቱ ጋር ተያይዞ እንዲህ ነው የሚለው ወሰበ ሩዩ እግዚኦሙ ዘአስተጋባ ኩሉ ፍጥረታት ዘይነብር ውስተ ጽንቺ ወዘይ ሴሲ ለኩሉ ፍጥረት ይጠባህ ሊበች ከመህፃን ሐሰስወ ውስተ አርያም ወበህየ ረከቡ ምስላሁ ወመንፈስ ቅዱስ ከመትካት ይላል። ወደ አማርኛ ስንመልሰው መላእክት በልደቱ ጊዜ አንድ የሚያስጨንቅ ነገር ገጥሟቸው ነበር። በእናቱ እቅፍ ሆኖ እናቱ ሲጥስጡት ሲጠባ አይተው ይሄ እሱ አይደለም እንደ ህፃን ሆኖ
የምድርን ወይም ደግሞ የፍጥሩን ምግብ እየተመገበ ያለው እሱ መጋቢ በራሱ አይደለ እንዴ? ዓለም በራሱ እጁ ይዞ እሱ እንዴት ነው ጡት እየጠባ ያለው? ዓለምን እየመገበ እንዴት ነው ከእናቱ ምግብ እየወሰደ ያለው? ይሄ እኮ አዚ ዓለም ነው። ዓለምን የሚመግብ ፈጣሪ ዓለማት እኮ ነው እሱ ነው። ግን አሉና እንደገና ወደ አርያም ሄዱ። አርያም ላይ ሲሄድ ደግሞ ከአብና ከመንፈስ ቅዱስ እንደቀድሞውኑ በእሪና ይሰለሳል፣ ይመሰገናል። ስለዚህ እጹብ ብለው ሄዱ ነው። ጥያቄው ይነሳና መልሱ ግን እጹብ ብሎ መደምደም በክርስትናችን ውስጥ የተለመደ ነው፣ በተለይ በነገረ ስጋዌ። እንደዛ ከሆነ ምንድነው ሞተ የሚለውን ከማለቴ በፊት ዓለም ማን ያሳድራት ነበረ የሚለውን ላስቀድም። ወደ ጥያቄያችን ሲሄድ ምን ነበር የሆነው ሲጀመር በሞቱ ጊዜ ወይ ሞተ በምን ለርዕሰ ጉዳይ ምንድነው ያለው የሚለውን ትንሽ ነገር ልበል። በመጀመሪያ ዓለም ያለ ገዢ ውላ አታድርም፣ ሊሆንም አይችልም። ዓለም ገዢ ያላት፣ ዓለም አሳዳሪ ያላት፣ ዓለም መጋቢ ያላት፣ ሰከንድም ቅጽበትም ቢሆን ያለ መጋቢ ኑሮ አታውቅም የሚለው መስን ይዝና ግን እንዴት የሚለውን የተወሰነ ነገር እናብራራ። በመዝሙር 32:9 ላይ አንድም ይገርም ጥቅስ አለ። ፍጥረታት እንዴት ነው እግዚአብሔር በራሳቸው ስርዓት እንዲኖሩ የሚያደርጋቸው የሚለው ሲመልስ እስመ ውእቱ ወኮኑ ወውእቱ አዘዘ ወተፈጥሩ፣ ተናገረ፣ አዘዘ፣ ጸንተው ቀሩ ይላል። ስለዚህ ይሄ በየቀኑ ባላችሁበት ቁሙ ምናምን እያለ የሚያዝዝ አምላክ አይደለም። ኢቭን ኢፍ በሞት ጊዜ ምን ሆነ የሚለውን ኋላ መጣበታለሁ። ግን በየቀኑ በየጧቱ እየመጣ አላችሁ በየቦታችሁ ነው ያላችሁት ምናምን እያለ አይደለም። አዘዘ፣ ተፈጠሩ፣ በተፈጠሩበት ለዘላለም ጸኑ፣ በቃችሁ እስኪላቸው ድረስና እስኪሰበስባቸው ድረስ በአጠቃላይ ፍጥረታት በተባለው ጸንቶ ይኖራል። ስለዚህ በሶስት ቀን በመቃር ውስጥ እያለ ዓለም እንዴት ሆነ ሲባል ባጸናው ጸንቶ ይኖራል። ምን ይሆናል የሚለውን መልስ የመጀመሪያ ይሆናል። ምክንያቱም አታዘዙ፣ ተፈጠሩ፣ ለዘላለም ጸንቶ ይኖራሉ። በቃችሁ እስኪላቸው ድረስ ሁሉም ስርዓቱ ጠብቆ ይቀጥላል ከሰው በስተቀር። በነገራችን ላይ በጣም የሚደንቀው ከሰው በስተቀር ትእዛዝም ተፈጥሮን የሚቃወም ብዙ አናገኝም። የመጀመሪያ ፍጥረት ዲያብሎስ ስተዋል። ከዛ ኋላ አዳም ላይ ነው የምናገኘው ከፍ ዝቅ። ሌሎ ፍጥረታት ግን ባሉበት ለዘላለም እንደተፈጠሩበት እንደታዘዙት ጸንተው ለዘላለም ይኖራሉ የሚለው ነው። ስለዚህ የታሉ ሲባል እንደተፈጠሩበት እንደተነገራቸው ጸንተው ለዘላለም ይኖራሉ የሚለው መልስ ነው። ሁለተኛ ሞተ ስንል ምን ማለታችን ነው ሲባል ከቅዱስ ጴጥሮስ መልእክት ቃል እንበደር ምንድነው የሚለው? ሞተ በስጋ ወሐይወ በመንፈስ ይለናል። ምን ማለት ነው? ክርስቶስ ሞተ ስንል በባህሪው ሞተ እያልን አይደለም፣ ወይም በመለኮቱ ሞተ እያልን አይደለም። እንደዛ ሊሆን አይችልም። ቶታሊ አምላክን አለመረዳት ነው የሚሆነው ይሄ። ወይም እግዚአብሔር አልተረዳነውም አላወቅነውም ማለት ነው። እግዚአብሔር ሞተ የሚል እግዚአብሔር በባህሪው ሞተ የሚለው ግስ አይስማማውም፣ ወይም ደግሞ ሞተ የሚል ድርጊት አይስማማውም። ምክንያቱም እግዚአብሔር እንደዛ ስላልሆነ ማለት ነው። ስለዚህ ሞተ የሚለው ታዲያ ምንድነው ስንል በባህሪው ሞተ ሳይሆን በስጋው ሞተ የሚለውን የቅዱስ ጴጥሮስ መልእክት በጣም ጠቃሚ ነው ለእንደዚህ አይነት ጥያቄዎችን መልስ ለመመለስ ማለት ነው። ስለዚህ ክርስቶስ ፍጹም አምላክና ፍጹም ሰው ነው ብለን ነው የኛ እምነት ጽኑ እምነታችን እሱ ነው። ፍጹም አምላክ ኤንድ ደግሞ ፍጹም ሰው ነው። በጣም ጥያቄያችን በጣም ግልጽ እንዲሆንላቸው በእኛ ቤተክርስቲያን ላይ ተዋህዶ በተአቅቦ የምንለው ትምህርት አለን። ተዋህዶ በተአቅቦ ማለት ምን ማለት ነው ሲባል ተአቅቦ የሚለው ምንድነው የተሸከመልን የሚለውን እናስተምራለን። ተአቅቦ ማለት ሰውነትን እንዳለ አምላክነትም እንዳለ ሰውነትን እንዳለ ተአቅቦ በጣም ይጠቅመናል። ለምን ምንድነው የሚሸከምልን? ታመመ፣ ሞተ፣ አንቀላፋ፣ ተኛ፣ እንዲህ ሆነ የምንላቸው ቃላት ሰውነትን ይሸከምልናል። ሰውነቱን ባይኖር ኖሮ ብለን እነ ሞተ የት ያርፋሉ? እነ ታመመ የት ያርፋሉ? ስለዚህ ይሄ የነ ሞተ ግስ የነ ታመመ
እንዲህ የምላቸው ግሶች የሚያርፉት ተዋህዶ በተዓቅቦ ፍጹም ሰውነት አለ በሚለው ላይ ነው። ምክንያቱም እንደዛ ካልሆነ ሞትን የሚስማማ መለኮት ህመምን የሚስማማ መለኮት ልናገኝ ስለማንችል ማለት ነው። ስለዚህ በምስጢረ ሥጋዌ ላይ ወይም ደግሞ ስግው ክርስቶስ ላይ ስንነጋገር ስግው ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ስለዚህ በሰውነቱ ሞተ፣ በአምላክነቱ ግን አምላክ ስለሆነ ለዘላለም ሕያው ሆኖ በአንድነት በሶስትነት ለዘላለም ስርዓቱ ይቀጥላል ነው ይኖራል ማለት ነው። እንደዛ ከሆነ ነው አንድ አናሎጂ አለ፣ አንድ ምሳሌ አለ። በእርግጥ መጨረሻ መጣዋለሁ ብያለሁኝ አስቤያለሁኝ። ግን አናሎጂ ምንድነው? ሞተ ስንል አንድ ንጉስ ቢተኛ ሀገር ማን ነው የሚጠብቃት ብለን እናስብ። ዝም ብለን ለጠያቂያችን ግልጽ ከሆነ እንዳትድንገት ወይም ከሆነለት ንጉስ ተኛ ብለን እናስብ። መቼስ ይተኛሉ ነገስታት ሳይተኙ ሀገራቸው እንዴት ነው የምትጠበቀው ብሎ ማሰብ ነው አሉ። አዎ ህልዋን ናቸው፣ ህያዋን ናቸው። ግን ሀገር እንዴት ነው አትፈርስም? አይ አትፈርስም፣ ለዘላለም ትቀጥላለች እንጂ። እሺ ንጉስ ከመንበሩ ወረዳ እንበልና የሰራዊትን ትጥቅ ታጥቆ በረሃ ገባ እንበል። ስለዚህ ልብስ ስለቀየርክ ተብሎ ወይም ደግሞ ከመንበር ላይ የለህምና ተብሎ ከሰራዊት ጋር አብሮ ስላለ እዛም በየሀገሩ በየሰፈሩ ስላለ አይ በቃ እኮ ንጉስ የለም ልንለው አንችልም። ምንድነው የሆነ ክርስቶስ ስንል ስጋ ማርያም ተዋሃደ፣ ለበሰ። ከማናውቀው ከዚህ ፊት ከምናውቀው ሌላ ተዋህዶ ፈጸመ፣ ሌላ ልብስ ለበሰ፣ ሌላ ኩነትን አሳየን ክርስቶስ። ግን ስቲል እዛም እሱ ነው፣ እዛኛውም እሱ ነው፣ ህልው ነው፣ እዛም እዚህም የምንለው ነገር ለዛ ነው። አናሎጂ በጣም የሚደንቅ ነው። አንድ መምህር በዚህ ጉዳይ ላይ ምሳሌ ሰርቷል። ለምሳሌ ባህር ውስጥ ወርቅ ቢኖር እና አንድ ዋናተኛ ወደ ውስጥ ጠልቆ ሄዶ ወርቋን ለማውጣት ቢፈልግ ይላሉ እና ከላይ ያለው ሰው ዋናተኛው ወደ ውስጥ ሲገባ ሞተ፣ በቃ አለቀ እኮ ከዚህ በኋላ የለም ሊሉ ይችላሉ። ግን ዋናተኛ ስለሆነ ሂዶ ውቅያኖስን በርብሮ ወርቋን ይዞ ይወጣል። እና የሆነው ይሄ ነው። ወጥቶ ሞት በሚባለው ውቅያኖስ ገብቶ ሞትን ደግሞ በሞትን ገድሎ ወርቋን ይዞ አዳምነታችን፣ ህይወታችን፣ ነፍሳችን መልሶልን እሱ ስራውን ጨርሶ ተፈጸመ አለ። እኛም ወደ መጀመሪያችን እንዲሁም ከየበለጠ ክብር አግኝተን ወደ ክብራችን ተመለስ ብለን እናምናለን። ወደ ቀጣዩ ሐሳብ ከመሄዳችን በፊት መምህር ምናልባት ከዚሁ ጋር ተያይዞ እንግዲህ የቤተ ክርስቲያናችን አስተምህሮ እንዳሉት በጣም ሰፊ ነው፣ ጥልቅ ነው። በእኛ አይምሮ ተመራምረን የምንደርስበት አይደለም አምነን ከመቀበል ውጪ። ግን ደግሞ ቀደም ሲል ለመግለጽ እንደሞከርኩት ከሌላ ቤተ እምነት የሚመጡ ጥያቄዎች አሉና እውነት እናንተ ኢየሱስ ክርስቶስ ፈጣሪ ነው ካላችሁ ዓለምን ሲፈጥር ሰማይና ምድር ከመፈጠራቸው በፊት እሱ ራሱ ምን ላይ ሆኖ ፈጠረ ብለው እንግዲህ ከአይምሮ በላይ የሆኑ ጥያቄዎች ይነሳሉ። ምናልባት የእምነቱ ተከታዮች በእምነት እግዚአብሔር በዓለም በፍጥረታት አይወሰንም ብለን ልንቀበል እንችላለን። ከሌላ ቤተ እምነት ግን ጥያቄው ጥያቄ ሆኖ ከመጣ ጌታችን ሰማይና ምድርን ከመፍጠሩ በፊት ወይም ሰማይና ምድርን ሲፈጥር እሱ ምን ላይ ሆኖ ፈጠረ የሚል ጥያቄ ቢነሳ ምላሹ ምንድነው? ተመሳሳይ አይነት የሚመስል ተነስቶ የነበረ ማለት እንደዚህ አይነት ጥያቄዎች የነበሩ ናቸው። በነገራችን ላይ እምነት ላይ የሌለው ሰው ይሄ ጥያቄው ነው። በጣም ምናልባትም ከባድ ሊሆን የሚችል አይነት ጥያቄ ነው። በሃይማኖት ውስጥ የሌለ ሰው እንደዚህ አይነት ጥያቄ ይሄኛውን እናስቀድመውና ከዛ ሞትን በተመለከተ ተርጉመን ወደ ሁለተኛ ጥያቄያችን እንሄዳለን ይመስለኛል። የኛ ኢትዮጵያውያን ደራሲ የኢትዮጵያው ሊቅ አንድ እንትን ሐሳብ አለው። ዓለመክሙ ሥላሴ ዘአልብክሙ ዓለም የሚል ምን ማለት ነው? ይሄኛውን ዓለም ለሥላሴ ዓለሙ አይደለም ማለት ነው። አሁን ይሄ በዚህ ውስጥ የሚኖር ማለት ሥላሴ ይሄ ራሱ በፈጠረው ዓለም የሚኖር አምላክ አይደለም። ይሄ ግዑዝ ፍጥረት ለኛ ተብሎ የተዘጋጀ ነው። ስነ ፍጥረት
ለፍጥረት በሚመች መልኩ የተዘጋጀለት ነው። ለኛ በሚመች መልኩ አየር፣ ለኛ በሚመች መልኩ ውሃ፣ ለኛ በሚመች መልኩ እነዚህ ምንላቸው ነገሮች አስፈዛ አድርገን መቁጠር እንችላለን። ለዚህኛው ፍጡር ሊስማማው የሚችል ሌላ ፍጡር አዘጋጀለት እንጂ ለዚህኛው ፍጡር ሊስማማው የሚችል መኖሪያ አዘጋጀለት እንጂ ለዚህኛው ፍጡር ሊስማማ የሚችለውን ከቋንቋ ጀምሮ እስከ አጻጻፍ ከአይምሮ ጀምሮ እስከ ምናየው ነገር ይሄ ለኛ ፍጥረት በሚመቸው መልኩ አዘጋጀው እንጂ እግዚአብሔር አምላክ ይሄኛውን ዓለም የሱ ዓለም ነው ማለት አይደለም። የፈጠረው ዓለም እንጂ የሚኖርበት ዓለም አይደለም። ታዲያ የሥላሴ ዓለም የት ነው ሲባል በራሱ ዓለም የሚኖር ግን ደግሞ ራሱ ዓለም የሆነ ሥላሴ አለኝ ብላ ታምናለች ቤተክርስቲያን። ዝሮ ሃይማኖት ስለሆነ ማጠቃለያ የሚሄደው እምነት ላይ ነው። ምን ማለት ነው? ሥላሴ በራሱ ዓለም ይኖር ነበር። እኛም ማናውቀው ለፍጡር የማይገለጥ በራሱ ዓለም የሚኖር ዓለም የሆነ ሥላሴ አለ። ዓለም የሆነ ሥላሴ አለ። ይሄ በራሱ ዓለም ይኖር የነበረ ዓለም የሌለው በራሱ ዓለም የሚኖር ሥላሴ ግን አንድ ወቅት ሰዎችን ወይም ፍጥረታትን ልፍጠር ብሎ አሰበና ፈጠረ ብለን ነው የምንጀምረው። ትምህርታችንም እሱ ነው። በራሱ ዓለም የነበረ አሁን ይሄ የሚሆነው የሚከብደው ምድር ላይ ሆኖ ሰማይን መፍጠር፣ ሰማይ ላይ ሆኖ ምድርን መፍጠር፣ ባህር ላይ ሆኖ የብስን መፍጠር፣ የብስ ላይ ሆኖ ባህርን መፍጠር ቢሆን ኖሮ ኦኬ የትኛው ሆኖ ነው ልንል እንችል ይሆናል። እንደዛ ሳይሆን ሰማይም ምድርም አበርትም ቀላያትም ኮስሞሱ ዩኒቨርስ በአጠቃላይ ከመኖር በፊት እግዚአብሔር በራሱ ዓለም አለ፣ በመንግስቱ አለ፣ በህላዌው አለ፣ በኩነቱ አለ፣ በሶስትነቱ አለ ብለንና ምንና እሱ ባወቀ ፍቅር አስገድዶት ባህሪው በባህሪው እንደቀረ አውቆ ይላል እንዲያመኛ መተርጉማን። በባህሪው እንደቀረ አውቆ ዓለምን ልፍጠር ብሎ አሰበ። አስቦም አልቀረ ፈጠረ። ማንና ማን ፈጠረ ቢሉ ሰውንና መላእክትን ስሙን ለመቀደስ ክብሩን ለመውረስ። የቀረውን ፍጥረት ግን ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ፈጠረ ካሉ በኋላ ወኩሎ ዘተፈጥረ ለመፍቅደ ነባቢያን ወምንሆም ለብሮ ለምሮ ወምንሆም ለተገብሮ የሚለውን የአረጋዊ መንፈሳዊ ሐሳብ አንስተው ያትታሉ። ምን ማለት ነው? እሱ በባህሪው እንደቀረ አውቆ ከባህሪው ተካፋይ ያደርገን ዘንድ ሰውና መላእክትን ፈጠረ። ሌሎቹ ደግሞ ለአንክሮ ለተዘክሮ ለምግበ ስጋ ለምንመግበው ስጋ ለስጋችን ለነፍሳችን ደግሞ እንደዚሁ አድርጎ ፈጠረ። ይሄ ፍጥረት በሚለው ስር ላይ የሚቀመጥ ነው። ፈጣሪ በሚለው ስር ላይ አይቀመጥም። ይሄ ወይም ፈጣሪ በሚለው አንቀጽ እነዚህ ሁሉ አይገቡም። ፍጥረት በሚለው ስር ወይም አንቀጽ የሚቀመጡ ናቸው። ፈጣሪ ፍጥረትን ፈጠረ። ስለማይፈጠር እሱ አስገኚ የሌለው አስገኚ ስለሆነ እሱ ባስገኘው ተገድዶ እንዲገኝ የሚያስገድደው ነገር ባህሪው አይፈቅድለትም ብለን እናምናለን። ስለዚህ ምን እያልን ነው? ሥላሴ በራሱ ዓለም ይኖራል። ያንን ዓለም ለፍጡር አይስማማም፣ አይመቸውም፣ አይሆንም፣ ከአቅሙ በላይ ይሄ ቢዮንድ ኦፍ ሁማን ካፓሲቲ ነው። ሲጀመርም ከተፈጥሮ ውጭ ነው ማለት ከኛ አቅም በላይ ነው። ፍጡር ከተፈጥሮ ውጭ የሆኑ ጉዳዮችን መመርመር አይችልም። ማመንና ማድነቅ ግን ይችላል። ፍጡር ከተፈጥሮ ውጭ የሆኑ ጉዳዮችን ማመን መቀበል ነው የሚችለው። ማመን መቀበል ማድነቅ ይችላል እንጂ ፍጡር ያልሆነ ነገር ሊመረምረው አይችልም። በእውነት ለፈጠረው ካልሆነ በስተቀር እኛን ሊመረምረን የሚችል ግን የፈጠረን አለ። ከምን እንደሰራን ለምን እንደሰራን የፈጠረን እሱ ይመረምረናል። እግዚአብሔር የምናደንቀው ነው። ወንጌል፣ መጻሕፍት፣ እምነት የሚጠቅመው እንድናውቀው ሳይሆን እንድናምነው፣ እንድናከብረው፣ እንድናመሰግነው፣ እንድናደንቀው ነው። ስለዚህ እዚህ ውስጥ ገብቶ በጥያቄ ውስጥ መዋኘት ያደክማል። ምክንያቱ ሰው በራሱ ፈጣሪውን ልመርምር እንኳን ሰው ለፈጣሪው ይቅርና በሰውነት ውስጥ ያሉ ጉዳዮችን እስካሁን መርምሮ አጨረሳቸውም። ስለ ነፍሱ ጉዳይ አያውቅም። የት እንደነበረ እኮ አያውቅም። በማህፀን ውስጥ ተጸንሶ እስኪመጣ ድረስ ምክንያት የለውም። በማህፀን እንዴት እንደሆነ እንዴት ደም ሰው እንደሆነ መረጃ የለውም። አየር ተንፍሶ እንዴት ብሪንግ ሲስተሙ እንደሚያስተካክል አያውቅም። የምንበላውን ይሄ ዝክር ጽዋ በልተን ወደ ደም እንዴት እንደተቀየረ አናውቅም።
ተኝተን እንዴት እየኖርን እንደሆነ እንዴት እያኖረን እንደሆነ ከምን እየጠበቀ እንደሆነ አናቅም። ከሞትን በኋላ ወዴት እንደምንሄድ አናቅም። እንኳን ስለ ፈጣሪ እና አኗኗር ቀርቶ ስለ ራሳችን አኗኗር እንኳን መርምር ቢባል ከምናውቀው ይልቅ ከምናውቀው ዓለም ተሰብስቦ ማለት ነው ከሚያውቀው ይልቅ የማያውቀውን ፓርቱ ይበልጣል። ስለዚህ ስለ ሰው እንኳን በማመን እንጂ ይሄ ዲዛይን አድርገነው ነፍሳችን ስላየናት ነፍስ አለች ብለን አረጋግጠን እንደማናውቀው ሁሉ በእምነት እርግጠኛ እንደሆነው ሁሉ በእምነት ቼክ የምናደርጋቸው ነገሮችን ከራሱ እየጀመረ ፍጥረት ወደ ፈጣሪው ቢሄድ የበለጠ የሚማር ይመስለኛል ብዬ አምናለሁ። እናመሰግናለን መምህር። ወደ ቀጣዩ ጽንሰ ሐሳባችን እንሂድ። ስለዚህ ሞተ የሚለው ላይ በመድኃኔ ዓለም ክርስቶስ ላይ ያለው የዚህ የሞተ ትርጉም ምንድነው የሆነው? ሞተ ካልከው ለምን ጌታ አልከው ነው። አሁን የሚሞት ጌታ እንዴት ሊሆን ይችላል የሚለው ነው። ሞት ሁለት አይነት ነገር ይሄኛው ጉዳይ ለማስረዳት በሁለት መልኩ ልፍታው። አንደኛው ሞት ስላጣህ ነው የሞትከው ወይም አቅም ስለሌለህ በኃጢአት ስለወደቅ ትሞታለህ። ሁለተኛ ሞት ስላለህ ነው የሞትከው የሚለው ነው። ምን ማለት ነው? ሞት የምንለው ብዙ ጊዜ የሚገባን በተለይ በብሉይ እስከ ክርስቶስ እስኪመጣ ድረስ ያለው ሞት ወደኸው የምትሞተው ሞት አይደለም። ወይም ደግሞ በቃ ኃጢአተኛ ነህ በሞት ውስጥ ስትዋኝ ትኖራለህ፣ ትሞታለህ፣ ደጋግመህ ትሞታለህ። ምክንያቱም መልሰህ ወደ ሲኦል ነው፣ እሱም ሌላኛ ሞት ነው። ስለዚህ ከሞት ወደ የብሉይ ኪዳኑ ስንመለከት ዝም ብሎ ጉዞው ራሱ ልክ ኃጢአት ስለሆነ ባለቤቱ በኃጢአት ምክንያት የመጣ ኃይል ያለው ሞት ስላለ ይሄ ከአጋንንት ጋር ከራሳችን ኃጢአት ጋር ተደማምሮ ፍጥረት መንገዱ ያደረገው ከሞት ወደ ሞት መጓዝን ነው። ይሄ አለመሞት አይቻልም። በዚህ ሰዓት አለመሞት የሚቻል ሆኖ አይደለም፣ አጥተህ ነው። ኃጢአት አሳጥቶህ ነው የሞትከው። ኃጢአት ሕያውነትን በልቶት ነው የሞትከው። የሞት ነው ኃጢአት አመንምኖን ነው፣ ኃይል አሳጥቶን ነው፣ ደክሞን ነው። ስለዚህ ኃያሉ በዛ ሰዓት ላይ ሞት ሆነና ስላጣን ሞት እንላለን። የዚህ የክርስቶስ ሞት ግን እንደዛ አይደለም። መሞት ስለማይችል ነው የሞተው። ለምን ሲባል ሞትን ይገድለው ዘንድ ነው። ስለዚህ በሞት ውስጥ ያለው ሞት ሳይሆን እዚህ በሞት ውስጥ አንድ ህይወት አለ። አሁን ሞትን ካልሞተ ሞት የሚለው ጉዳይ ካልሞተ ህይወት የሚለው ጉዳይ ሊመጣ አይችልም። ስለዚህ እዚህ ውስጥ ያለው ሞትን ለመግደል የሞተው ሞት ተሸንፎ የሞተው ሳይሆን ድል ለመንሳት የሞተው ብለን ብናርመው ጥሩ ሊሆን ይችላል። ተሸንፎ የሞተበት ሞት ምክንያቱም በዛ ሰዓት ላይ የነበሩ አጠቃላይ ሞቶች ተሸንፈን ነው የምንሞተው፣ ወደን አይደለም። በጉልበት መጥቶ አንቆን ደም አስተፍቶት ፍጥረትን ከዛ መልሶ ደግሞ ወደ ሲኦል። ስለዚህ ተሸንፈ የምትሞተው ሞትና ለማሸነፍ የምትሞተው ሞት። ለማሸነፍ አልሞትንም እኛ እውነት ለመናገር አቅሙ የለንም፣ እንደዛ አይደለም፣ ሙታን ስለነበርን ማለት ነው። ይሄኛ ሞት ግን ሞት ለሚባለው ቀንድ ያጠፋው ይገድለው ዘንድ ነው። ስለዚህ ድል ለመንሳት የተሞተ ይሄ ማለት የድህነት እቅድ ነው። እቅድ ማለት ምንድነው? ይሄ ፕላን መለኮታዊ ፕላን ነው። ሞትን የምትገድልበት መንገድ ነው እንጂ ይሄ ኃያሉ አምላክ ሞትን እንዴት ልግደለው ሲለን በዚህ መልኩ ነው ምገድለው አለን። ስለዚህ ኃያሉ መጥቶ ዱክሙን ሞት ገድሎት ሄደ እንጂ ዱክሙን ሞት አቅም አግኝቶ ፓወር ኑሮት ሞት ክርስቶስን ገደለው አንልም። እንደዛ የሚባል ትምህርት አይኖረንም ማለት ነው። ስለዚህ ፕላን ሲያደርገው ክርስቶስ ኦኬ ሊሞት የሚችል ሰውነትን ዋሃደዋለሁኝ አለ፣ አደረገው። ሊሰቃይ የሚችል ሰውነትን ተሰቃየ። መከራ ሊቀበል የሚችል ሰውነትን ዋሃደዋለሁ አለ፣ መከራ ተቀበለ። እንዲህ ይሆናሉ። ከዛ በኋላ ሊሞት በሚችለው ሰውነቴን አድርጌ ሙቼ ሞት የሚባለው ኃይል ከነምኑ አጠፋዋለሁኝ አለ፣ አቀደው፣ አደረገው። ይሄ የኃያሉ መለኮታዊ እቅድ ፕላን ነው። እውነት ለመናገር
የሆነ በምድራዊ ተፈጥሮ ህግ መጥቶ እንደ ጥንቱ ሞት ኃይል ኑሮት አምላክ ላይ መጥቶ ካልወሰድኩህ ብሎት አይሁድ አቅም ኑሯቸው ምናምን እንደዛ ሞተ በፈቃዱ በጣም የማይረሳ ነው። እግዚአብሔር አወቀ ሞተ በፈቃዱ ለክርስቶስ ሲሰየም ሞት ብቻም ሳይሆን ሞት በፈቃዱ ተነጥሎ የማይነገር ነው። አብሮ ነው መነገር ያለበት ሞተ በፈቃዱ የሚለው ማለት ነው። ኦዘ ጥሞ ሞተ ስንል በፈቃዱ ሞተ የሚለው ጭምር ነው። እንደዛ ከሆነ ስለ ክርስቶስ እንተው አንድ ነገር እናሳ። ሰው ሲሞት ምንድነው የሚሆነው ብለን እናስብ። ሰው ሲሞት ስጋ ኦኬ፣ ነፍሱ እኮ ስራ ስላለች አይደለም። አሁን ሞተ ሲባል አንዳንዴ በቃ ጭልጥ ብሎ ኤግዚስተንሱ ጭምር የጠፋ አይነት አድርጎ መሳል እንኳን ለፈጣሪ ለሰው አይሆንም። እንኳን ለፈጣሪ ለእግዚአብሔር ለሰው አይቀጸልም። ይሄ አለኮ። ስለዚህ እኛ ሞት ባልንበት ሰዓት ላይ ቅድም እንደ አናሎጂ እንዳየነው ባህር ላይ ውስጥ ያለውን ወርቅ ለማውጣት እንደሄደ ሁሉ ሞተ ባለበት የአጋንንትና ምናምን እንደዚህ ባለበት ሰዓት ላይ እሱ ሲኦልን እየበረበራት ነበር ማለት ነው። በሉ ቦታችሁ እዚህ ነው፣ እዚህ አይደለም፣ ጥንትም የተፈጠራችሁት ለዚህ አልነበረም፣ እኔ ለዚህ ነው ያዘጋጃችሁ እያለ አሁን ተከፍሏል እያለ ከሲኦልን እየበረበራቸው ነበር። ስለዚህ ስራ ላይ ነው ያለው ማለት ነው። አሁን ይሄ በእኛ አቆጣጠር በእኛ ስራ ስሌት ክርስቶስ ስራ ላይ ነው ያለው በወቅቱ ማለት ነው። እኛ የምናየው ሃይማኖት የሌለው ሰው ወይ እዚህ ኮን ተቀብሏል እዚህ ያለው በቃ ጸጥረጭ ብሎ ካመነና እምነት ከሌለው አንድ ሰው ምንም እናደርገው አንችልም። እግዚአብሔር በእምነት እንዲጸና ይርዳ። እንኳን ክርስቶስ ማለት ነው ሰው እንኳን ለጊዜው ስጋችን ያሳረፈን ከዛ ኋላ ወደ አምላካችን ነው ለምናፍቅ ሞት አሁን ከዚህ በኋላ ማዚ እበጽህ ወደ ይገጸል አምላኬ መቼ ነው አሁን በቃ መቼ ሊሂድ በቃ ሞትን አሁን ክርስቶስን የምታይበት ሆነዋል። ሂደሽ ለማየት ነው። ከምትን ጋር ጉዳይ የለሽም። ነባቢት ያዊት ለባዊት የምትባል ነፍሳችን ሂዳ ከአምላካዋ ጋራ ምንድነው የምትቀርብበት ነው። ወደ አምላካዋ የምትቀርብበት የበለጠ የምትቀርብበት ነውና የሰውን ይሄን ያህል ፓወር ካለው ሞተ ባልንበት ሰዓት ላይ ሰው ስጋው እዚህ ነፍሱ እዛ ከሆነች ተመልከት ክርስቶስ እንዴት ይሄ ሊሆን አይችልም የሚለውን የቅዱስ ጴጥሮስ መልእክት ስንመለከት እሱን ነው የሚያብራራ። ምንድነው የሚለን? በአንደኛ ጴጥሮስ 3:18 ላይ የምናገኘው እሱ ነው። በእርሱ ደግሞ ሄዶ በውህኒ ለነበሩ ነፍሳት ሰበከላቸው። ስለዚህ በውህኒ በሲኦል ማለት ነው የነበሩ ነፍሳትን አስተምሮ በራሱ በደሙ የመስቀል ስራውን ሰርቶ አንድ የዚህ ስለተሰራ ማለት ነው ሲኦል ብቻ እንድትቀር አድርጓታል። ይሄ ሞተ በሚባል ሰዓት ላይ ሲሰሩ የነበሩ ስራዎች ናቸው ማለት ነው ተዘዋዋሪ። ስለዚህ ስራ ላይ ነው የሆነ የተዋሃደ ስጋ ነው። አንደኛ የተዋሃደው ስጋ ነው አበሰውነቱ ነው የሞተው የሚለው ያቺ ነፍስ ራሱ ነው። ያቺ ነፍስ ራሱ ሲኦል ውስጥ ገብታ ነፍሳትን ታተርፍ ነበረ ታወጣ ነበረ ነው። ሞተ ያን ነው የስጋና የነፍስ መለየት አይደለም ሞት የምንለው። ስለዚህ ያቺ ነፍስ የኔ ነፍስ እንኳን ስጋዬን እዚህ ነፍሴን በሲኦል ወይም በገነት ካልኩኝ ነው ባጭሩ እኮ በጣም ክሊር እኮ ነው። የክርስቶስም ክርስቶስ የተዋሃደው ሰውነት እና ነፍስ ደግሞ መመልከት ነው። በጣም ቀላል ነው ለመረዳት ማለት ነው። ግን ይሄ ቅንነቱ ሃይማኖቱ ካለ ነው ሊረዳ የሚችለው እንደዚህ አይነት ሐሳብ። ከዛ ውጭ በሎጂክ በዚህ በረዚን አዎ ሊያስቸግር የሚችል አይነት ጥያቄ ነው። መልካም። ከዚሁ ጋር ተይዞ አንድ ሐሳብ ላንሳ መምህር። እንደው ሞትን ያው እንግዲህ ይታወቃል ከሌላ እምነት ተከታይ ስለመጣ ጥያቄው ተያይዘው ሊነሱ የሚችሉ ጉዳዮችን እናንሳ። ሞትን ከሚሞት ልክ ስነ ፍጥረታትን በቃሉ እንዳዘዛቸው ሁሉ ብሎ እንደፈጠራቸው ሞትን እሱ ስጋ ሳይለብስ ከሰማይ ሳይወርድ ከመንበሩ ሳይወርድ ሰውን ሳይመስል ለምን በቃሉ አላሸነፈውም? እውነት አምላክ ከሆነ ይሄ የአምላክነት መገለጫው ነው። ስለዚህ ስለምንድን ነው የሰውን ስጋ መልበስ ወደ ምድር መምጣት 33 ዓመት መመላለስ ይሄ ሁሉ ድካም ለምን አስፈለገ? በአንድ ቃል መገሰጽ ወይም ደግሞ ሞት የተባለውን ነገር ማጥፋት ሲቻል በአምላክነት ስልጣኑ በአንድ ቃል ሞትን መግደል ይቻል ነበር። ስለምን ሞተ የሚሉስ? በእርግጥ ብዙ ጊዜ በነገር ሃይማኖት ጉዳይ ላይ ባልሆነው ጉዳይ አስተያየት መስጠት እና ኦፒኒየን መስጠት ብዙ የሚደግፍ አይደለም። ባልሆነው ማለት
እንደዚህ ቢሆን እንደዚህ ይሆን ነበረ፣ እንደዚህ ቢሆን እንደዚህ ይሆን ነበረ ብሎ አናሊሲስ መስራት ይሄ ዓለም ውስጥ ያለው ዕውቀትን ይጠቅም እንደሆነ አላውቅም እንጂ ጥያቄውም ያው ከሌላ ቤተ እምነት ስለመጣ ነው መምህር በደንብ ነው የገባኝ እና እንጂ አናሊሲስ መስራት ሌላም ሰውም ቢሆን እውነት ለመናገር እግዚአብሔር የሆኑ ጉዳዮች እግዚአብሔራዊ የሆኑ ጉዳዮች ግብረ መንፈስ ቅዱሳዊ የሆኑ ጉዳዮችን በተመለከተ ለምንድነው ወፎቹ ሁሉም ቁራ ያልሆኑት ወይም ርግብ ያልሆኑት እያለ ነው የሚቀጥለው። በነገራችን ላይ እንደዚህ አይነት ጥያቄ አይቆምም። እንደዚህ አይነት ጥያቄ ከጠየቀ አንድ ሰው ምንድነው ሁሉ ፍጥረት እንዲሁ ለምንድነው ውሃና አየር ብቻ ያልፈጠረ እንደየ እያለ ይሞታል። አቆምም እንደዚህ አይነት ጥያቄ። ለምንድነው ዝናብ ከላይ እንደሚያስድ ቢቀርስ እንደው ዝም ብሎ ለምንድነው ሆዴ የተፈጠረ ልልች ያለ ሆዴ እኮ ነው አሁን እንደዚህ በየቀኑ ባለው እውነቴን ሆዴን እኮ ነው በቃ ሆዴ ነው ጠላቴ ይላል። አሁን ይሄ ምን ያለበት አንድ በልቼ ሆድ ባይኖር በቃ ለዘላለም ዝም ብዬ ለምንድነው እንደዚህ ያን ወደዚህ ውስጥ ከገባን እውነታውንም ለመረዳት በጣም የምንቸገር ይመስለኛል። ብቻም ሳይሆን መልሱም አናገኘውም ነው ባጭሩ፣ መልሱም አናገኘውም። ይሄኛውን ግን አባቶቻችን ምን ነበር ከዚህ ጋር የተያዘ ሐሳብ ሰጥተውበታል። ምንድነው መጀመሪያ የአምላክ ፍርድ? አምላክ ቃሉ አያጥፍም፣ አምላክ አይለወጥም። ፈታህ ኮናኔ በጽድቅ ማን ይሄ ምንድነው? ፈታህ በጽድቅ ኮናኔ በርት ነው የሚባለው። እግዚአብሔር የተናገረውን ንግግር ምንድነው የሚለወጥ ስላልሆነ የሚለወጥ ቃልም የለውም እግዚአብሔር። ስለዚህ አዳም መጀመሪያ ሕግ የነገረው ምንድነው? ይሄኛውን ከበላ የሞት ሞት ትሞታለህ ትእዛዙ ነች የእግዚአብሔር። የሞት ሞት ትሞታለህ ፍርዱ ሞት ከሆነ ነው። አሁን ፍርዱ ሞት ከሆነ ያንን ፍርድ ትክክል የሚሆነው ሞት መሞት አለበት በሞት። ስለዚህ በመሞት ሞትን ለመግደል ደግሞ ሞትን ሊያሸንፍ የሚችል ሞት ወይም ደግሞ ኃጢአት የሌለበት ሞት ሊኖር ይገባል። ኃጢአት የሌለበት ሞት ማለት ነው ሌላው የሞተው በኃጢአቱ ነው። ትክክል። በዚህ ምክንያት በኃጢአቱ ምክንያት ሞተ ሊባልለት የማይችል ሞት ያስፈልጋል። አሁን ሞትን እንዲገደል ኮኔተ እሱ ነው ዓላማው። ትሞታለህ የሚል ትእዛዝ አለ። ኦኬ እዚህ የሚሞት ከሆነ በላው። ስለዚህ አንተ ሙተሃል ግን እኔ ቀይሬዋለሁ ሐሳቤ ሊል አይችልም። ይሄ ከእግዚአብሔር ባህሪ ጋር ሊሄድ አይችልም። ባህሪው አይፈቅድለትም። ስለዚህ የሞት ሞት ትሞታለህ ብሎታል፣ ሞተ። ስለዚህ አድናሃለሁ ብሎታል፣ ሞት የሚባል ዕዳ አለ እዛ ብሎ። ስለዚህ ያንን ሞት እንዴት ነው መሆን ያለበት ነው? ፍርዱ ፍትህ ትክክለኛ ዳኛ ከሆነ የሚያስፈልገው ሞት አለ። በቃ አንድ ዕዳ አለ። ያንን ዕዳ ሰርዣለሁ በቃ ማለት በነገራችን ላይ በጣም ቀላሉ ሊሆን ይችላል ብለን የምናስበው በጣም ሲምፕል የሚመስለኝ እሱ ነው። ሲምፕል ማለት እዚህ ውስጥ ብዙ ነገር ማውራት ይቻላል ይሆናል፣ ግን ፍቅር የት ነው ያለው? አሁን በቃ ትቻለሁ ላይ ነው ወይስ ሳድንህ ያንተው ስጋ ስጋዬን አድርጌ ያንተን ነፍስ ነፍስ አድርጌ ሰይጣን አምላክ ትሆናለህ ብሎ ነበር አይደል የሚያታልልህ? አዎ እሱን እንዲሁም አደርገዋለሁ ብሎ አምላክ ትሆናለህ ብሎ አምላክ አሰኝቶ ሰውነታችን እኛ ደግሞ ሱታፌ አምላክ ቴዎሲስ እንድንፈጥር አድርጎ የበለጠ እንድንከበር ያደረገበትን ፍቅር ከንግግር በላይ ሆኖ እናገኘዋለን። ያ ትእዛዝ ያይደለ ግን አካላዊ ድርጊት ሆኖ እናገኘዋለን። ይሄ ትእዛዝ ቀላል ለእግዚአብሔር ትእዛዝ በጣም ቀላል ይመስለኛል። ለነገስታት ከባዱ የሚመስለኝ እንዲያውም ሆኖ ማሳየት ነው። ስለዚህ ስርዓትን በሙሉ የነገረን ሆኖ በማሳየት ፍቅሩ በመግለጡ የበለጠ እግዚአብሔር እንድንወደው ያደርገን እንደሆነ እንጂ አምላክነቱን ጥርጥር ውስጥ የሚያስገባ አይነት ሊሆን የሚችልበት አንዳች ምክንያት እዚህ ውስጥ አይኖርም። የበለጠ እንዲምጎልት የሚታየው ይችላል። እግዚአብሔር አምላክ ማለት እንደዚህ ነው። ፍቅር ማለት እንደዚህ ነው። የአምላክ መገለጫ የሚባሉት ነገሮች በአጠቃላይ አሳየን። ፍቅር ምንለው ትህትና እንበለው ስለ እግዚአብሔር የሚነገሩ ንግግሮች በሙሉ በንግግር አይደለ ሳይነካው አይደለም ሳያደርገው አይደለም ያዘዘን ማለት ነው። እያረገ እየሞከረ
እያስተማረ እየሆነ የሚገርምት ነው እየሆነ ሁኑ አለን። ስለዚህ ዳግማዊ አዳም የእውነት ትክክለኛ ፍርድ ሰጠ ብለን ከፍርድ አንፃር ማውራት እንችላለን። ሌሎቹም በየዘርፉ ማውራት ይቻል ይሆናል። በአጠቃላይ ግን ይሄ የበለጠ ኃያልነቱ ድንቅ አምላክ መሆኑ ሁሉ ነገር ማድረግ እንደሚችል እንዲሁም ከምንድነው የሚለን አረጋዊ ተወልደ በአምሳሊከ ከመ ይደድከ በአምሳሊሁ ይላል። ያንተን አምሳል የለበሰው የተዋሃደው የእርሱን አምሳል ያደርግ ዘንድ ስለወደደ ነው ስለፈለገ ነው። ስለዚህ በራሱ አምሳል ያደርገን ዘንድ በእኛ አምሳል ተወለደ እንላለንና የበለጠ ፍቅር የገለጠበት መንገድ ነው። ከዛ ውጭ ያለው ለምን የሚለው ግን መንፈስ ቅዱስ ብቻ የሚያውቀው የሚመረምረው ምስጢር ሆኖ የምናገኘው ነው የሚሆነው ለማለት ነው። እጅግ በጣም አድርገን እናመሰግናለን። እንግዲህ በርካታ የሚነሱ ጥያቄዎች አሉ መምህር። የጸበል ጸዲቅ ሰዓታችን አጭር ስለሆነ ብዙ ጉዳዮችን አላነሳንም። ስለነበረን ቆይታ ግን እጅግ በጣም አድርጌ አመሰግናለሁ። ክብር ያደለልኝ። ተመልካቾቻችን ለዛሬ የነበረን የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር። እንግዲህ ከዛሬው ዝግጅታችን በርካታ ቁም ነገር ያለው ትምህርት እንዳገኛችሁ ተስፋ እናደርጋለን። ቀሪ ማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን። መስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ